ከትንሳኤ ጀምሮ ለ50 ቀናት የሚቀደሰው የትኛው ቅዳሴ ነው? ማለትም ከ14ቱ የቅዳሴ አይነቶች ውስጥ ሀ ቅዳሴ ያዕቆብ ዘስሩግ፣ ለ ቅዳሴ ሐዋርያት፣ ሐመሯ ቅዳሴ ዘሰለስቱ ምዕት፣ መ ቅዳሴ ዲዮስቆሮስ። መ ቅዳሴ ዲዮስቆሮስ መልስ መ ቅዳሴ ዲዮስቆሮስ በትክክል ተመልሷል። እሺ ቀጣይ 6 ቁጥር ጥያቄ በሥርዓተ ቅዳሴ ሊደረግ የማይገባው ድርጊት የትኛው ነው? ሀ የግል ጸሎት መጸለይ፣ ለ መሳቅ፣ ሐመሮሃ ወሬ ማውራት፣ መ ሁሉም መልስ ይሆናሉ። መ ሁሉም መልስ ይሆናሉ። መልስ መ ሁሉም መልስ ይሆናሉ በትክክል ተመልሷል። እሺ 3 ቁጥር ጥያቄ የቤተ ክርስቲያን የውስጥ ክፍሎች ምን ምን ተብለው ይታወቃሉ? ሀ መቅደስ፣ ቅድስትና ቅኔ ማህሌት፣ ለ ቅድስተ ቅዱሳን መቅደስና ቤተልሔም፣ ሐመሮሃ ደጅ ሰላም ቤተልሔምና መቅደስ፣ መ መልስ አልተሰጠም። ሀ መቅደስና ቅድስት ቅኔ ማህሌት መልስ ሀ በትክክል ተመልሷል። እድሉ እናንተ ነው። 3 ቁጥር ጥያቄ አሁን ተጠይቋል። ኦኬ ተጠይቋል። እሺ 4 ቁጥር ጥያቄ ከሚከተሉት ውስጥ በቅዳሴ ሰዓት የማይነበበው ምንባብ የትኛው ነው? ሀ ወንጌል፣ ለ ከሐዋርያት ሥራ፣ ሐመሮሃ ትንቢተ ኢሳይያስ፣ መ ከጳውሎስ መልእክታት። ሐመሮሃ ትንቢተ ኢሳይያስ መልስ ሐመሮሃ ትንቢተ ኢሳይያስ ቀድማ መልስ ታጨበጭብ ነበር መልሱን ስላገኘችው ቀድማ። ሐመሮሃ ትንቢተ ኢሳይያስ ወንጌልም ከሐዋርያት ሥራም እንዲሁም ከጳውሎስ መልእክታትም በቅዳሴ ሰዓት ይነበባል ማለት ነው። እድሉ እናንተ ነው። 5 ቁጥር ጥያቄ ከሚከተሉት በዕለቱ የተጋደሉትን ቅዱሳን ታሪክ የምናነብበት መጽሐፍ የትኛው ነው? ሀ መጽሐፈ ስንክሳር፣ ለ ድርሳነ ሰንበት፣ ሐመሮሃ ገድለ ሐዋርያት፣ መ ዜና አበው። መጽሐፈ ስንክሳር። ሀ መጽሐፈ ስንክሳር መልስ ሀ መጽሐፈ ስንክሳር በትክክል ተመልሷል። እድሉ እናንተ ነው። 1 ቁጥር ቅዱስ ቅባት ከመቀባት ከስጋም ከነፍስም ደዌ የምንድንበት ሚስጥር የትኛው ነው? ሀ ሚስጥረ ሜሮን፣ ለ ሚስጥረ ተክሊል፣ ሐመሮሃ ሚስጥረ ቀንዲል፣ መ ሚስጥረ ቁርባን። ሐመሮሃ ሚስጥረ ቀንዲል መልስ በትክክል ተመልሷል። ሐመሮሃ ሚስጥረ ቀንዲል። አሪፍ ነው። ጥሩ ነው። እስካሁን ያላችሁት ነጥባችሁን ለማስጠበቅ ሁላችሁም በየፊናችሁ ሞክሩ። ምረጡ። ጥያቄ 2 ቁጥር ጥያቄ የሥርዓተ ቅዳሴ ዋነኛ ዓላማው ምንድን ነው? ሀ በህብረት መጸለይ፣ ለ ቅዱስ ቁርባን፣ ሐመሮሃ ወንጌል መማር፣ መ ሁሉም። መልስ መ ሁሉም በትክክል ተመልሷል። ተራው እናንተ ነው። 10 ቁጥር ጥያቄ ቅዱሳን መላእክት ዳሽ ሀ ይራዱናል፣ ለ ያማልዱናል፣ ሐመሮሃ ይጠብቁናል፣ መ ሁሉም መልስ ይሆናል። መ ሁሉም መልስ ይሆናል ብለዋል። መልስ መ ሁሉም መልስ ይሆናል በትክክል ተመልሷል። የመጨረሻ ጥያቄያችሁን ምረጡ። 8 እና 9 አልተመረጠም። ከ8 እና 9 ጥያቄ ቁጥር 9 በቤተ ክርስቲያን ላይ በሚተከለው መስቀል ላይ የሚቀመጠው ምንድን ነው? ሀ የዓሣ ምልክት፣ ለ የጦር ምልክት፣ ሐመሮሃ የሰጎን እንቁላል፣ መ ከመስቀል ውጪ ምንም አይቀመጥም። ሐመሮሃ የሰጎን እንቁላል መልስ
በትክክል ተመልሷል። እነ ሜላት ቡድን እና ሳሙኤል ቡድን የተጠየቁትን ጥያቄ ሁሉንም ጨርሰዋል። አንድ ጥያቄ ይቀራል። እሱም 8 ቁጥር ነው። ላንብብላችሁ። ሚስጥረ ቁርባን ህብስቱ ወደ ስጋ መለኮት ወይኑ ደግሞ ደመ መለኮት የሚለወጥበት ሚስጥር ነው። እያንዳንዱ ክርስቲያን ሊሳተፍበት የሚገባ ሚስጥር ነው። አመርሃ ከአምስቱ አማደ ሚስጥራት የሚመደብ ነው። ሁሉም መልስ ይሆናል። ሁሉም መልስ ይሆናል። መልስ በትክክል ተመልሷል። ሁሉም መልስ ይሆናል። እንግዲህ ውድ ተመልካቾቻችን የነ ሜላትና ሳሙኤል ቡድን እንዲሁም ደግሞ የነ መኮንንና ሙሉቀን ቡድን